100% ናቹራል በሆነ መንገድ ቆዳን ለመወጠር፣ ለማቅላት፣ ለማጥራት የሚረዳ ተአምረኛ ውህድ ተጠቀሙት። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ ዘንድ በትህትና ጋበዝኳችሁ። አመሰግናለሁ። ያለ እድሜ የሚመጣ የቆዳ መሸብሸብን ይከላከልልናል። እንደዚሁም ፊታችን አንጸባራቂ እና ቆዳችሁ ውጥር ያለ ቆንጆ ለስላሳ ፊት እንዲኖረን ያግዛል ማለት ነው። በዚህ ውህድ ቢያንስ በሳምንት አንድ ጊዜ ተጠቀሙት። እንደገናም እንደዚህ በምታነሱበት ሰዓት ትናንሽ ፀጉሮች ካሉ እነሱንም ያነሳላችኋል። ጥርት ነው የሚያደርገው። በዛ ላይ ቡና አንቲ ኦክሲዳንት ነው፣ ማከም ይችላል። ብጉር ካለባችሁ እንደዚሁም ደግሞ የብጉር ጠባሳ ማዲያት ለሚያስቸግራችሁ ጥርት ነው የሚያደርግላችሁ። ቢያንስ በወር 2 ጊዜ ብትጠቀሙት ፊታችሁ ፏ ይላል። ሞክሩት። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳር ስትትርፍ ይበልልኝ። ወደ ቪዲዮአችን አብረን እንግባ። ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በትህትና ጠይቃችኋለሁ። የመጀመሪያው ግብአት የዚህ ጋር እንቁላል ነው። እንቁላል ተፈጥሯዊ የሆነ የቆዳ መሸብሸብን የሚከላከል እንደዚሁም ደግሞ ከቡና ጋር አብሮ ሲዋሃድ ቆዳችንን ውጥር አድርጎ ይይዝልናል። ቆዳችን ያለ እድሜም ሊሆን ይችላል፣ እንደዚሁም በእድሜያችን ብዛትም ሊሆን ይችላል። ብቻ ለሁለቱም ይሆናል ማለት ነው እና ቆዳን ውጥር አድርጎ ይይዛል። የረገበ ቆዳን፣ ግንባራችን ለተሸበሸበብን፣ እንደዚሁም ደግሞ ፊታችን ላይ ማዲያትና የከፋ ጠቋቁር ነጠብጣቦች ካሉ እነሱንም ቀስ በቀስ ያላቅቅልናል። እንቁላሌን ከሰበርኩ በኋላ ዛሬ የምጠቀመው ቢጫውን ክፍል ይሆናል። በዚህ መልኩ እንለየዋለን። ግማሹ ይወረዳል፣ መልሼ አወጣዋለሁ። ቢጫውን እንደዚህ አወጣውና እቃ ላይ ጎድጓዳ ሳህን ላይ እንደምታዩት አስቀምጠዋለው። እንቁላል በተፈጥሮ ቆዳን የመወጠር እንደዚሁም ደግሞ አንጸባራቂ እንዲሆን የማለስለስ ያንግ እንዲሆን ልክ እንደ ሕፃን ልጅ የሚያንጸባርቅ ቆዳ እንዲኖረን ያግዛል ማለት ነው እና በተለያየ የማስክ አይነት ሰርታችሁ ብትጠቀሙት መልካም ነው። እንደዚሁም ቆዳችን እንዳይሸበሸብ ደግሞ ውጥር እንዲል ያግዘናል። ለብዙ ነገር ይጠቅማል ማለት ነው። በዚህ መልክ አድርጌዋለሁ። ከዛ ቡና የሀገር ቤቱ የኢትዮጵያ ካላችሁ ተጠቀሙ። እኔ የኔስካፌ ነው የምጠቀመው ማለት ነው። ለዛሬው የእኛም ሀገር ቡና ይሆናል። ልስልስ ያለ በደንብ አድርጋችሁ ወቅጣችሁ ወይም ፍጭት አድርጋችሁ ላም አድርጋችሁ አድርጉት። በጣም አሪፍ ነው። የበለጠ እንደውም እሱ ቆንጆ ነው ማለት ነው ቤት ስለምታዘጋጁትና ወይም ደግሞ እንደዚህ ንጹህ የሆነውን መጠቀም ችላላችሁ። 1 ማንኪያ ቡናና 1 ማንኪያ የበቆሎ ዱቄት። የበቆሎ ዱቄት በጣም አሪፍ ነው ቆዳን ለመወጠር፣ እንደዚሁም ደግሞ ከቆዳችን ላይ ማዲያት ብጉር ካለ በድንችም ሆነ እንደዚሁም ከቡና ጋር ሆነ እየቀላቀላችሁ ቆዳችሁን ብትቀቡት የፊታችሁን ቆዳ ይጠራላችኋል ቀስ በቀስ ማለት ነው እና ሁለቱንም በአንድ ላይ እናቀላቅላለን። እንደሚበቃችሁ መጠን ነው የምትጠቀሙት። ይሄ እኔ ለአንገቴና ለፊቴ የሚበቃኝን ያክል ነው የተጠቀምኩት። ከዛ ያው እንደዚህ በዚህ መልክ እናዋህደዋለን ማለት ነው። በጣም ቀላል ነው። ሰርታችሁ ተጠቀሙ፣ ትወዱታላችሁ። ውህዱ እንደዚህ ይህንን ይመስላል። እንግዲህ ትንሽዬ ስኳር ጨምሬያለሁ። ስኳር ያው ፀጉር ለማንሳት ፊታችን ላይ ፀጉር ይወጣሉ ካላችሁ ቢያፋችን ዙሪያ ትናንሽ ፀጉሮች አሉ ድብብ የሚሉ ማለት ነው። እነሱን ያነሳልናል። እንደ ስክራብ ነው፣ ውልቅ አድርጎ ነው የሚያነሳው ማለት ነው። እንደዚሁም ደግሞ ይህንን ማስክ ለብብታችሁ በተለይ ለጠቆረ ብብት እንደዚሁም ከብብታችሁ ላይ ፀጉር ለማንሳት ከፈለጋችሁ ቀብታችሁ ሶፍት ብታረጉበት እሱንም ውልቅ ነው የሚያደርግላችሁ ማለት ነው። በነገራችን ላይ ይሄ ውህድ ለፊት ብቻ ሳይሆን ለብብትም ይሆናል። ሞክሩት፣ ለብት ጥቁረት ካለባችሁ ማለት ነው። እና እዚህ ጋር ኮኮናት ኦይል ነው የምጠቀመው።
እናንተ ደግሞ ለፊታችሁ የሚስማማችሁን በቤታችሁ ያላችሁን የዘይት አይነት የወይራ ዘይት ሊሆን ይችላል። በተለይ ለወዛሞች የወይራ ዘይት በጣም አሪፍ ነው። ወዝ ያነሳል፣ ቆዳችሁን ጥሩ ያደርግላችኋል። እንደዚሁም ማዲያት ካለ በጣም አሪፍ ነው። ወፍራም እና የተፈጥሮ ዘይት ስለሆነ ቆንጆ ነው ማለት ነው። ኮኮናትም የተፈጥሮ ዘይት ነው። ይሄ ዘይት በጣም ቆንጆ ነው በነገራችን ላይ እና ብትጠቀሙት ይህም ራሱ አሪፍ ነው። በዚህ መልኩ አዋህጀዋለሁ። በጣም ሳይቀጥን በጣም ሳይወፍር ለአቀባብ እንዲመች አድርጌዋለሁ። ከዛ ወደምቀባበት እቃ ላይ እገለብጣለሁ። ስንሰራ እንደዚህ ያው አሳንሰን ነው የምንሰራው። ለአንዴ ብቻ ነው የሚሆነው። እንቁላል ስላለበት ማስቀመጥ አንችልም ማለት ነው። የሚቀመጥና ሁሌ የምትጠቀሙ ከፈለጋችሁ እሰራላችኋለሁ። ይህንን በዚህ መልክ እንደዚህ አስቀምጠውና ከዛ እንቀባዋለን ማለት ነው። ይሄ በጣም አሪፍ ነው። እንደ ቀላል እንዳታዩት የምር ማለት ነው። ጥቁር ቦታ ያለባችሁ ክንዳችሁ ወይም ብብታችሁ ካለ ራሱ ይህንን መቀባት ትችላላችሁ። አሁን ደግሞ እንደምታዩት ፊቴ ንጹህ ነው። ያው ትንሽ ደበብ ብሏል። ቀባዋለሁ ማለት ነው። በደንብ አርጌ እንቀባዋለን። ቅዝቅዝ ያለ ነው። በጣም ቆንጆ ነው የምር ማለት ነው። ማዲያት ያለባችሁ በተለይ ጥቁር ነጠብጣብ ለሚያስቸግራችሁ ይህም ማስክ እንደው በወር 2 ጊዜ ቢያንስ ተጠቀሙት። ግን ደጋግማችሁ እንደዚህ ብትጠቀሙት ይለቃል። ቅርፍፍ ነው የሚልላችሁ ማዲያታችሁ ራሱ በጣም ነው የሚያጠራው የምር እና አሪፍ ነው። 100% ለቆዳ እጅግ በጣም ተስማሚና በዓለም ላይ ቫይራል የወጣ ነው። ቡናም እንቁላልም አብዛኛው ከ100 ሚሊዮን በላይ የሚጠቀመው ህዝብ ይህንን ነው እና በጣም አሪፍ ነው። ቆዳ እንዴት እንደሚወጥራ አትጠይቁኝና አንዳንዴ እዚህ ያፋችን ስር ዙሪያ ስንስቅም እንደዚህም ስናወራም ጥርሳችን ስንፍቅ ይሸበሸባል። ግንባራችን በተለይ ቶሎ ነው የሚሸበሸበው አንዳንዶቻችን እና እሱን ውጥር ያደርግልናል ማለት ነው። ከዛ ሱፍ ታረግበታለሁ እንደዚህ እንደምታዩት አስተካክየው ነው ለመተንፈስ እንደዚሁም ለማየት እንዲመቻችሁ በዚህ መልክ ቅደዱትና እንደዚህ ልጥፍ ታረጉትና በደንብ ጫን ጫን ትሉታላችሁ በእጃችሁ ማለት ነው። ምክንያቱም ውጥር አድርጎ እንዲይዝላችሁ እንዳታወሩ። ይህንን በምትቀቡ ሰዓት እረፍት ሲኖራችሁ ቢሆን መልካም ነው ላለማውራት። እንደዚህ በደንብ አድርገን እናስይዘዋለን ማለት ነው። ከዛ እኔ በላዩ ቀብቼበታለሁ። በደንብ ካስያዝኩት በኋላ እንደዚህ ያርጋችሁ ቀብታችሁ ራሱ መድገም ትችላላችሁ በሶፍት እንደዚሁም አለመድገም ትችላላችሁ። ብቻ እንደተመቻችሁ አድርጉት። በጣም ቆንጆ ነው የምር። ደግሞ በ30 ደቂቃ ባልሞላ ውስጥ ነው የሚደርቅላችሁ ማለት ነው። ያው ታውቃላችሁ እንቁላልና በቆሎ ሲገናኙ ቶሎ ነው የሚደርቁት እና ነሻ ወይም ዳራ ይባላል እንግዲህ በውጭ ዓለም ያላችሁ። ሀገር ቤት ያላችሁ በነገራችን ላይ በቆሎ ከየት ነው የምናገኘው ይሆናል ወይ ለምትሉ አስፈጩ፣ ብቻውን አስፈጩት ይሆናል። ማንኛውም በቆሎ ይሆናል እና አስፈጭታችሁ ብቻ ላም ያለ ይሁን እንጂ ምንም ችግር የለውም። ኦሪጂናል ነው እንደውም። ከዛ በደንብ አድርጌ እንደዚህ ቀባዋለሁ። እንዳለ እንደዚህ ይጠብቀናል ማለት ነው። ከዛ አንገቴን ደግሞ እቀባዋለሁ። የተረፈኝ ስላለ አንገቴ ላይ አደርገዋለሁ ማለት ነው። አንገታችሁንም ቀቡት። የአንገት መሸብሸብንም ይወጥርልናል። ማስኩ የምር ማለት ነው ታምረኛ ማስክ ነው። እንዴት ደስ እንደሚል ብታዩ። መጨረሻ ላይ ውጤቱን ስታዩት በጣም ትደሰታላችሁ በውጤቱ ማለት ነው። እና እንደዚህ ቀባዋለሁ አንገቴን። ከዛን ልክ አንገታችን የሚሸበሸበውን ውጥር አድርጎ ይይዝልናል በዚህ መልክ። ከዛ በላዩ ላይ ደግምና ድጋሚ ፊቴ ላይ እንዳለው አላወፍረውም ለምትሉ እኩል እንዲደርቅልኝ ትንሽ ቆየት ስላልኩኝ መጨረሻ ላይ ስለሆነ የአንገቴን እንደዚህ ቀብቼ ተዋለሁ ማለት ነው። አልደግመውም። በዚህ መልክ አቆየዋለሁ። ቆይቼ ደግሞ ምን እንደሚመስል አሳያችኋለሁ። አብራችሁኝ ቆዩ። ላይክ እያደረጋችሁ ውዶቼ። ሲደርቅልኝ እንደዚህ ተመልሻለሁ። እንደምታዩት ኳኳኳ ነው የሚለው። እንዴት እንደደረቀ አጠይቁኝ ማለት ነው። እና በተለይ ከላይ ኳክ ያለ ነው የሚመስላችሁ። ልክ እኔ ሳላቅቀው ከአንዱ ግን ትንሽ ይቀረዋል ለካ ማለት ነው። እና ውጥር አድርጎ ነው የሚይዘው። ግትር
በቃ ይህን ማዲያት ራሱ ቢኖር እንደዚህ አብሮ ነው የሚያነሳላችሁ። ያው ባንዴም ባይሆን ቀስ በቀስ እንዳጠቃቀማችሁ ይለቃችኋል። ጥቁር ነጠብጣብ ካለ በዛውም እንደዚህ ስታላቅቁት ይለቃል። ፀጉርም ካለ እንደዚህ ነው የሚለቅላችሁ። ብብታችሁን ራሱ መቀባት ትችላላችሁ። የምር ይዞ ነው የሚለቀቀው። ይሁት እንዴት እንደሚነሳ ማለት ነው። ልክ ስታነሱት ያው ያለ ነገር ካለ ይዟቸው፣ ፀጉር ካለ ዘዚህ አካባቢ ይዞ ይነሳል። አንገቴንም እንደምታየው ሳስለቀው ጥርት ጽድት ነው ያለው። በእውነት እንደዚህ ውይይተው ቢሆን ቡና ስለሆነ ያው እንቁላልና ቡና ስለሆነ እንታጠበዋለን፣ ግድ ነው። ታጥቤ ደግሞ እመለሳለሁ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ የደውል ምልክቷንም ኦል በማድረግ ቤተሰብ እንሆን። ተመልሼ መጥቻለሁ። ታጥቤዋለሁ። እዚህ ጋር ስታዳርቁ በጣም አታዳርቁ። ምክንያቱም ክሬም ወይም ደግሞ ዘይት ስንቀባ ወደ ቆዳችን እንዲዘልቅ እንደዚሁም እርጥበቱን ጠብቆ እንዲቆይ ይረዳል። ውሃ ጥሩ ነው ማለት ነው። እና ከዛ ይኸው የሰራሁት ክሬም አለ ያዘጋጀሁት ከቫልዚን እና ኦሊቬራ ጀል ማለት ነው። በጣም ነው የሚስማማኝ። ቫልዚኑ ልጥፍ እንዳይል ይረዳችኋል። ፊታችሁን ደግሞ በደንብ ነው ሞስቸራይዝ የሚያደርገው። በዛ ላይ ቆዳችን እርጥበቱን ጠብቆ እንዲኖር ያደርገዋል፣ እንዲቆይ ያደርጋል ማለት ነው። እውነት ተፈጥሯዊ ኮላጅን በሉት። ይሄ ማስክ በጣም አንደኛ ነው። 100% ትወዱታላችሁ። ሞክሩት፣ ተጠቀሙት። በተለይ ማዲያት ያለባችሁ እዚህ አካባቢ የብጉር ጠባሳ ያለባችሁ ልቅቅ ነው የሚያደርግላችሁ። ይህን ማስክ እየሰራችሁ ተጠቀሙ። ቢያንስ በሳምንት አንድ ጊዜ ሞክሩት ማለት ነው። ምርጥ ነው። ክሬማችንን እንደዚህ ሞስቸራይዝ እናደርጋለን። ቆዳችንን በዚህ መልክ እንንከባከባለን ማለት ነው። ቆዳችን ከተንከባከብነው ሁል ጊዜ የምር ነው የምላችሁ ምንም ነገር አታዩም። ቆዳችሁ ላይ ጽድት ነው የሚለው እና እንክብካቤ ይፈልጋል። ለዛ ነው እንደምታዩት ጽድት ብሎልኛል። እንግዲህ እናንተም ሞክሩት። ሞክራችሁ ደግሞ ያገኛችሁን ውጤት በኮመንት አጋሩኝ። ቪዲዮውንም ደግሞ ለሌሎች ለጓደኞቻችሁ ሸር በማድረግ ያጋሩት። የእውነት ይወደዳል። ይህንን ማስክ ቢያንስ በወር 3 ወይም 2 ጊዜ ብትጠቀሙ የምር የቆዳ መሸብሸብ በጭራሽ አያጋጥማችሁም ማለት ነው። ያለ እድሜ የመጣውን ማለት ነው። እንዲሁም ማዲያት የተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ